የፊልማችን ታሪክ የሚጀምረው ዳውሰን የተባለ የ40 ዓመት ሰው እያሳየን ሲሆን አሁን ላይ ዳውሰን በውቅያኖስ መካከል በባህር ላይ የነዳጅ ቁፋሮ ስራውን እያከናወነ ይገኛል። ጥቂት ረፍት ወስዶ ወደ ከዋክብት ቀና ብሎ እያየ ባለበት ወቅት በነዳጅ መቆፈሪያው አቅራቢያ ድንገተኛ ፍንዳታ ተከሰተ። ፍንዳታው ዳውሰንን ወደ ባህሩ ውስጥ የወረወረው ሲሆን ከውሃው ወለል በታች እንዲሰጥም አደረገው። ለመተንፈስ እየታገለ ወደ ጥልቁ እየሰመጠ ባለበት ወቅት ዳውሰን ለሞት በጣም ተቃርቦ ነበር። በዛ ቅጽበት አእምሮ በሕይወቱ ውስጥ ወደ ነበረው እጅግ ውብ ትዝታ ተመለሰ። ገና በሁለተኛ ደረጃ ትምህርት ቤት የነበረበትን ጊዜ ያስታውሳል። ትዝታዎቹ መቀስቀስ ጀመሩ። በአንድ ወቅት ይወዳቸው የነበሩ ነገሮች ሁሉ በአእምሮ ይመላለሱ ጀመር። ይህ ዘ ቤስት ኦፍ ሚ የሚል ፊልም ነው። ታሪኩ ስለ ሕይወት ብዙ ስለሚያስተምራችሁ እስከ መጨረሻው ማየታችሁን እንዳትረሱ። እንደዚህ አይነት አስተማሪ ፊልሞች እንዲደርሷችሁ ሰብስክራይብ በማድረግ እኔንም አበረታቱኝ። አንድ ቀን ከሰዓት በኋላ ከቅርብ ጓደኛው ቦቢ ጋር ጊዜ እያሳለፈ ነበር። በጨዋታ ላይ ሳሉ ቦቢ አባል ሊሆን እንደሆነና በቅርቡም ትዳር እንደሚመሰርት ነገረው። በሚያወሩበት ወቅት ዳውሰን በአቅራቢያው አንዲት ሴት ልጅ ድንገት ተመለከተ። ስሟም አማንዳ ነበር። ሊገልጸው በማይችለው ምክንያት ወዲያውኑ ወደ እርሷ ተስቦ ቀረበ። ሊያነጋግራት ቢፈልግም የአይነፋሪነት ባህሪው ግን ገታው። በመጨረሻም ምንም ሳይናገር ከቦቢ ጋር ወደ ቤት ሄዱ። በመመለስ ላይ ያሉ የቦቢ መኪና ድንገት ተበላሸ። ዳውሰንም ያለምንም ማመንታት መኪናውን በመግፋት ረዳው። መኪናውን እየገፋ ባለበት ወቅት አማንዳ በድንገት ተከስታ አብራ መግፋት በመጀመሯ ተገረመ። መኪናው ከተጠገነ በኋላ ዳውሰን ደንዝዞ ቀረ። ምን ብሎ እንደሚያወራት ግራ ገባው። ድፍረት ሰብስቦ ሊያናግራት ከመቻሉ በፊትም አማንዳ በጓደኛዋ ተወስዳ ነበር። በግራ መጋባት ውስጥ ሆኖ ዳውሰን በሐፍረት ሳያስበው መግፋቱን ትታ እንድትሄድ ነግሯት ነበር። ቦቢ አማንዳ እርሱን ለማነጋገር እንደፈለገች ግልጽ መሆኑን በመጥቀስና በምትኩ ለምን እርሷን ገፍቶ እንዳባረራት በመጠየቅ ወዲያውኑ ገሰጸው። በሚቀጥለው ትዕይንት ዳውሰንን በምስጢራዊ ቦታ ላይ ሆኖ ያሳየናል። ይህም ብቻውን ለመሆን ብዙም ጊዜ የሚሄድበት አሮጌ የውሃ ታንከር ነው። እዛ የሚያስብበት የሚያጠናበትና ከዓለም የሚሸሽበት ጸጥ ያለ ቦታ ነበር። ዳውሰን ለፊዚክስ ትልቅ ፍላጎት ነበረው እና አብዛኛውን ጊዜ እዛ እያነበበና በንባብ ራሱን እያስተማረ እዛ ጊዜውን ያሳልፍ ነበር። በኋላ በትምህርት ቤት ዳውሰን እንደተለመደው የፊዚክስ መጽሐፍ እያነበበ ሳለ አማንዳ በአንድ ነገር ስትቸገር ተመለከተ። ወደ እርሷ ሲቀርብም መኪናዋ እንደገና መበላሸቱን ተረዳ። የሜካኒክ ክህሎትንና ለፊዚክስ ያለውን ፍቅር በመጠቀም መኪናውን መጠገን ቻለ። መኪናውን በድጋሚ መስራት ጀመረ። ዳውሰን አሁንም ከሴቶች ጋር ባለው ግንኙነት የማይመቸው ግራ የሚያጋባ በመሆኑ ተረበሸ። ጓደኛው ቦቢ እርሷን እንዴት ማነጋገር እንዳለበት ባለማወቁ አንተ ሞኝ ነህ ያለውን አመነ። አማንዳም በጫወታ መልክ እውነትም ትንሽ ሞኝ መሆኑን በመናገር አፌዘችበት። እንደ እውነቱ ከሆነ ግን እርሱ የፍቅር ቀጠሮ እንዲጠይቃት ስትጠብቀው ነበር። እርሷን መጠበቅ ሰልችቷት በመጨረሻም ራሷ እርምጃ ወስዳ ዳውሰንን ለቀጣይ ቅዳሜ የፍቅር ቀጠሮ እንዲያደርጉ ጠየቀችው። ዳውሰንም ተስማማና ተለያዩ። ቅዳሜ ምሽት 12 ሰዓት። አዎ በኋላ በዛው ቀን ዳውሰን ወደ ቤቱ ተመለሰ። አባቱ በዛ ቅዳሜ ምሽት አብሮ እንዲወጣ ጠየቀው። ነገር ግን ዳውሰን ከአማንዳ ጋር ቀጠሮ ስላለው እምቢ አለው። ይህም አባቱን አስቆጣው። በምላሹም በጥፊ መታው። ዳውሰን በድህነት ውስጥ እንዳደገም ታወቀ። እናቱ የሞተች ሲሆን የሚኖረውም ከአባቱ ጋር ብቻ ነበረ። አባቱ እንደ እጽ ዝውውርና ሕገወጥ በሆኑና ሻሻ ስራዎች ውስጥ የተሰማራ የአካባቢው ወሮበላ ነበር። ዳውሰን የአባቱ ፈለግ መከተል የማይፈልግ ደግና ጨዋ ሰው ነበረ። ዳውሰን በእነዚህ የቆሸሹ ስራዎች ላይ ለመሳተፍ እምቢ ባለ ቁጥር አባቱ ሁል ጊዜ ጫና ያሳድርበትና ይበድለው ነበር።
ከዚህ በላይ መታገስ ስላልቻለ ዳውሰንም በመጨረሻ ከቤቱ ይጠፋል። የሚሄድበት ቦታ ስለሌለው ባዶ መጋዘን እስኪያገኝ ድረስ ያለምንም ዓላማ በየጎዳናው ተንከራተተ። ሌላ አማራጭ ስለሌለው ወደ አንድ መጋዘን ገብቶ እዛው እንቅልፍ ወሰደው። ሲነቃ አንድ ሰው ሽጉጥ ደቅኖበት በማየቱ ዳውሰን ደነገጠ። ሰውየው የመጋዘኑ ባለቤት ቴክ የሚባል ሰው ነበር። መጀመሪያ ላይ ቴክ አንድ ሰው መጋዘኑን ሰብሮ በመግባቱ በጣም ተቆጥቶ ነበር። የዳውሰን ወላጆች እነማን እንደሆኑ እንዲነግረው ጠየቀው። የዳውሰን አባት አመፀኛ ወንጀለኛ መሆኑን ካወቀና በዳውሰን ፊት ላይ ያለውን የድብደባ ምልክቶች ካየ በኋላ ቴክ ለልጁ ማዘን ጀመረ። ከዛ ቅጽበት ጀምሮ ዳውሰን በመጋዘኑ ውስጥ እንዲቆይ ፈቀደለት። ከዛም ታሪኩ ወደ አሁን ጊዜ ይመለሳል። ዳውሰን በባህር ላይ ከደረሰበት አደጋ ተረፈ። ነገር ግን ሕይወቱ ባዶ እንደሆነች ተሰማው። ከቀን ወደ ቀን ያለምንም ዓላማ ይኖር ነበር። በ40 ዓመቱም ቢሆን ቤተሰብ ላለመመስረት በመምረጡ ብቻውን ቀረ። አንድ ቀን ሁሉንም ነገር የቀየረ የስልክ ጥሪ ደረሰው። ቴክ መሞቱንና ቴክ ቤተሰብ ስለሌለው ንብረቱን ለዳውሰን ትቶለት ስለነበር ቀብሩ ላይ እንዲገኝ ተነገረው። በማግስቱ ዳውሰን ቀብሩ ቦታ ደረሰ። እዛም አማንዳን በማየቱ ደነገጠ። ለ20 ዓመታት ያህል አልተያዩም ነበር። ታሪኩ እንደገና ወደ ቀድሞ ጊዜ ይመለሳል። በዛን ጊዜ ዳውሰን በቴክ ቤት ይኖር ነበር። ለበርካታ ቀናት በመጋዘኑ ውስጥ ኖረ። እዛ በመቆየቱ የጥፋተኝነት ስሜት በተሰማው ጊዜ ሁሉ የቴክን መኪኖች በመጠገን ይረዳው ነበር። ከዛም ከአማንዳ ጋር ሊገናኝበት የነበረው ቅዳሜ ደረሰ። ነገር ግን ዳውሰን ከመሄድ ይልቅ ላለመገናኘት መረጠ። ትጠብቅ የነበረው አማንዳ በጣም ተበሳጨች። ቦቢም እዛ ነበር። አማንዳ ዳውሰን ያለበት ቦታ ስታውቅ በቀጥታ ወደ እርሱ ጋር ትሄዳለች። እዛ ስትደርስ አማንዳ ቃሉን በማጠፉ ገሰጸችው። ዳውሰን ባህሪው አይናፋር በመሆኑ ዝምታን ብቻ መረጠ። የተጨናነቁ ቦታዎችን እንደማይወድ ያስረዳታል። በመጨረሻም አማንዳን ወደ ምስጢራዊ ቦታ ወሰዳትና ከሰማይ በታች ደስ በሚል ቦታ አብረው ጊዜ አሳለፉ። በሚቀጥለው ቀን ዳውሰን በድጋሚ በአባቱ ተያዘ። አባቱ ያለምንም ማመንታት ጥቃት ሰነዘረበት። በድንገት ቴክ ደርሶ በመካከላቸው ገባ። አባቱ ወደ ኋላ እስኪሸሽ ድረስም ሽጉጥ ደቀነበት። በቀጣዩ ቀን ዳውሰን ወደ አማንዳ ቤት ሄዶ ከእርሱ እንድትርቅ ጠየቃት። እርሱም አባቱ ጉዳት ያደርስባታል ብሎ ፈርቶ ነበር። ነገር ግን ከልቧ ተወደው የነበረችው አማንዳ ከጎኑ ለመራቅ ፈቃደኛ አልሆነችም። ከዛን ጊዜ ጀምሮ አብሮ ብዙ ጊዜ ማሳለፍ ጀመሩ። አማንዳ ብዙውን ጊዜ የቴክን ቤት ትጎበኝ ነበር። ሚስቱንና ልጁን አትቶ ብቻውን ይኖር የነበረው ቴክ በአማንዳና በዳውሰን መኖር ደስታን እንደገና አገኘ። አንድ ቀን ቴክ ለዳውሰንና ለአማንዳ በሐይቅ አቅራቢያ የሚገኝ ቤት ሰጣቸው። ይህም በሰላም አብሮ ጊዜ የሚያሳልፉበት ቦታ ነበር። ቀናት እያለፉ ሲሄዱ በመካከላቸው ያለው ትስስር እየጠነከረ መጣ። ከዛም በአማንዳ የልደት ቀን ዳውሰን ከቤተሰቦቿ ጋር ለማክበር ወደ ቤቷ ይሄዳል። ቤተሰቦቿ ሀብታም መሆናቸውን ያወቀውም ያኔ ነበር። የአማንዳ አባት ዳውሰንን በግል እንዲያነጋግረው ጠየቀው። ዳውሰን የወንጀለኛ ልጅ መሆኑን ካወቀ በኋላ አንድ መስፈርት በማስቀመጥ ገንዘብና የኮሌጅ ትምህርት ስኮላርሺፕ አቀረበለት። መስፈርቱም ከአማንዳ እንዲርቅ ነበር። በእውነት ይወዳት የነበረው ዳውሰን ግን ጥያቄውን ውድቅ አድርጎ ከድግሱ ወጥቶ ሄደ። ከዛም ታሪኩ ወደ አሁን ጊዜ ይመለሳል። አማንዳ በቴክ ጠበቃ አማካኝነት ከተገናኘች በኋላ ወደ ከተማዋ ተመልሳ እንደነበር ታወቀ። እዛም ቴክ በሐይቁ አጠገብ የሚገኝ ቤት ትቶላቸው እንደነበር ለዳውሰንና ለአማንዳ ተነገራቸው። በሚቀጥለው ቀን አብሮ ወደዛ ወደ ሐይቁ ቤት ሄዱና ከ20 ዓመታት መለያየት በኋላ ያለፈውን እያነሱ ለረጅም ሰዓታት ተጨዋወቱ። በእራት ሰዓት አሁንም እንደ ድሮ ተጫዋች የሆነችው አማንዳ ስለ ሕይወቷ ታሪኮችን አጋራችው። ባለትዳርና የሁለት ልጆች እናት መሆኗን ነገረችው።
ከዛም ስለ ዳውሰን ሕይወት ጠየቀች። እርሱ አሁንም ለብቻው እንደሆነ ይነግራታል። አማንዳ ብቸኝነት ተሰምቶት እንደሆነ ጠየቀችው። ዳውሰን ፈገግ ብሎ ለመጨረሻ ጊዜ በእውነት በፍቅር የወደቀው ከ20 ዓመታት በፊት እንደነበረ ነገራት። እርሷም መውደዱን መቼም እንዳላቆመና ነገር ግን ፍቅሩን ብቻ መግለጽ እንዳልቻለ አመነ። አማንዳ እየቀለደ መሰላት፣ ነገር ግን እርሱ እውነቱን እየተናገረ ነበር። ታሪኩ እንደገና ወደ ኋላ ይመለሳል። ዳውሰን በአማንዳ አባት ተቀባይነት ካጣ በኋላ በጣም ተቆጥቶ በነበረበት ጊዜ አማንዳ ወደ እርሱ መጥታ የአባቷን ቃል እንዳይሰማ ነገረችው። ምንም ቢፈጠር አብሮ ለመቆየት ወሰኑ። በማግስቱ በቦቢ ሰርግ ላይ ዳውሰን ከቦቢና ከሚስቱ ጋር ፎቶ ተነሳ። በዛው ሰዓት ተኪ ቤቱን እየጠበቀ ሳለ የዳውሰን አባት በድንገት ጥቃት ሰነዘረበት። ዳውሰን ይህንን ሲያውቅ በንዴት ተዋጠ። ትዕግስቱ አልቆ በመጨረሻ ላይ ስለደረሰ ሽጉጡን አንስቶ አባቱን ፍለጋ ይሄዳል። ቦቢ ሊያስቆመው ቢሞክርም ዳውሰን ግን ወደፊት ገፋ። ሽጉጡን ደቀነ። ነገር ግን ቃታውን ለመሳብ ልቡ አልጨከነም። ከዛም አባቱ መሳሪያውን ነጠቀውና በትግሉ መሃል ሽጉጡ በድንገት ተተኮሰ። ጥይቱ ቦቢን ጭንቅላቱ ላይ መታውና ወዲያውኑ ገደለው። አባቱ በጭካኔ ሲስቅ፣ ዳውሰን ግን በሐዘን ተደቆሰ። ሁለቱም ወደ ፖሊስ ጣቢያ ተወሰዱ። በኋላ ተክ ዳውሰንን ጠይቆት ጥፋተኛ እንዳልሆነና ተጠያቂው አባቱ እንደሆነ ሊያስረዳ ቢሞክርም ዳውሰን ግን አሁንም ራሱን ይወቅስ ነበር። በመጨረሻም ዳውሰንና አባቱ በ8 ዓመት እስራት ተቀጡ። ዳውሰን መታሰሩን ካወቀች በኋላ አማንዳ በየቀኑ ትጠይቀው ነበር። በጊዜ ሂደት ግን ዳውሰን ከእንግዲህ ለእርሷ የሚመጥን እንዳልሆነ ማመን ጀመረ። አንድ ቀን ይህ የመጨረሻ ግንኙነታችን ቢሆን ምን ትያለሽ ብሎ ይጠይቃታል። አማንዳ ከዚህ በላይ እንዳይገፋት ተማጸነችው። ዳውሰን ግን በአቋሙ ጸና። ለእርሱ ፍቅር ማለት የራስ ማድረግ ሳይሆን መልቀቅና ለሚወዱ ሰው ነፃነት ሰጥቶ መተውም ነበር። ቀጥሎም አንድ ድሃ እስረኛ ለእርሷ ብቁ እንዳልሆነ ይነግራታል። ከዛ ቅጽበት ጀምሮ ዳውሰን እሷን ለማየት ፈቃደኛ አልሆነም። ያም ሆኖ ግን አማንዳ በየቀኑ ወደ እስር ቤት መመላለሷን ቀጠለች። ዳውሰን እርሷን ለማየት ፈቃደኛ ባለመሆኑ የእስር ቤቱ ጠባቂዎች እንኳን በእርሷ ጽናት ያዝኑላት ነበር። ለወራት ከሞከረች በኋላ አማንዳ በመጨረሻ መምጣቷን አቆመች። ይህም ለሚቀጥሉት 20 ዓመታት የመጨረሻ ግንኙነታቸው ሆነ። አሁን ደግሞ ታሪኩ ወደ አሁን ጊዜ ይመለሳል። ለዓመታት ስሜቷን አፍና የቆየችው አማንዳ በመጨረሻ ዳውሰንን ከ20 ዓመታት በፊት ለምን ጥሏት እንደሄደ ጠየቀችው። ዳውሰን ከእርሷ ጎን ለመቆም ብቁ ሆኖ ተሰምቶት እንደማያውቅ አመነ። አማንዳ በውስጧ ሁልጊዜ ትወደው ስለነበር ስሜቷ ይበልጥ ተነካ። ለእርሷ ዳውሰን ሁልጊዜም ትክክለኛ ሰው ነበር። ትዳር ከመሰረተች በኋላም ቢሆን እርሱ ካገባችው ሰው የተሻለ እንደሆነ ታምን ነበር። ነገር ግን እንደገና ዳውሰን ለሁለት አስርት ዓመታት ከሕይወቷ ጠፍቶ ነበር። ንግግራቸውም እዚህ ላይ አበቃ። አብሮ ባሳለፉት የመጨረሻ ቀን ዳውሰን ልክ እርሱ እንደሚወዳት ሁሉ አማንዳም አሁንም እንደምትወደው ያውቅ ነበር። ሆኖም ወደ እርሱ እንድትመለስ ሊጠይቃት እንደማይችል ያውቅ ነበር። አሁን እርሷ የሌላ ሰው ሚስትና የሁለት ልጆች እናት ናት። ሕይወቷም ከእንግዲህ ከእርሱ ጋር እንደማይሆን አመነ። በመጨረሻም ሁለቱም ወደ የራሳቸው ሕይወት ተመለሱ። ዳውሰን ከ20 ዓመታት በፊት አማንዳን ባለማግኘቱ ራሱን እየወቀሰ በቁጭት ተሞላ። ያም ሆኖ ግን እርሷን መልቀቅ እንዳለበት ያውቅ ነበር። በእውነት የተለያዩትም በዚህ መንገድ ነበር። በቤቷ ውስጥ አማንዳ ሙሉ በሙሉ ሰላም አጣች። በመጨረሻ ለባሏ ታማኝ ለመሆን ወሰነችና አሁንም ዳውሰንን እንደምትወደው ነገረችው። ሆኖም ግን ሁልጊዜም በሥራ የተጠመደ ባለቤቷ ስሜቷን ችላ በማለት ለተናገረችው ነገር ብዙም ትኩረት አልሰጠም። ከጥቂት ጊዜ በኋላ የአማንዳ ልጅ በአደጋ ምክንያት የልብ ድካም አጋጠመው። እርሷም በከፍተኛ ድንጋጤ ወደ ሆስፒታል ትሮጣለች። ባለቤቷ በስሜት ከእርሷ የራቀ በመሆኑ የምትደገፍበት ሰው አልነበራትም። በተስፋ መቁረጥ ውስጥ ሆና ወደ ዳውሰን ደወለችና
እንደገና ለመገናኘት ተቀጣጠሩ። ዳውሰን ሊያያት ተስማማ። ነገር ግን ከመገናኘታቸው በፊት አሳዛኝ ሁኔታ ተከሰተ። ዳውሰን በገዛ አባቱ ድንገት ተተኩሶበት እዛው ሕይወቱ አለፈ። የድርጊቱ ጭካኔ የማይታመን ነበር። በማግስቱ አማንዳ የዳውሰን መሞት ተነገራት። በሐዘን ብትደቆስም በድጋሚ እርሱን ለመልቀቅ ተገደደች። እንደ አጋጣሚ ሆኖ ልጇ የልብ ንቅለ ተከላ ተደርጎላት ተረፈ። ከዓመታት በኋላ ለልጇ የተለገሰው ልብ የዳውሰን እንደነበረ ተገለጠ። የፊልማችን ታሪክም እዚህ ላይ ያበቃል። ስለዚህ የታሪኩ ትምህርት አንዳንድ ጊዜ የሚገራርሙ የፍቅር ጊዜዎች ፍሬ የሚያጡት በራሳቸው ደብዝዞ ሳይሆን ፍርሃትና ጊዜ እድል ሳይሰጣቸው ቀርቶ በአጭሩ እየተቀጩ ነው። ቤተሰቦች ቪዲዮውን ከወደዱት ላይክ እና ቻናሉ ሰብስክራይብ በማድረግ የደውል ምልክቷን ተጭነው ቋሚ ቤተሰብ ይሁኑ። መልካም ጊዜ፣ ቸር ቆዩ።